አድርጋቸው ነው በዚህ ልክ የሚጠሉኝ? እባክሽ አምራን እስኪ እሺ በይና ከዛ ቤት ወጥተን ራሳችን ቤት እንግባ። እሺ ቆይ አባትስ ምን አሉ? እነሱን ታያቸው እሺ አልሽኝ አይደል? ለማንቺ ብቻ ቆይ አንተ ላይ በዚህ ያክል ለምንድን ነው የሚጨክኑብህ? ምንም ቢሆን እኮ የልጃቸው ልጅ እኮ ነው በሆዴ ያስኩት። እነሱን ታያቸው። እኔ ከወደድኩሽ አይበቃም እንዴ? በፈጠራችሁ ስለ ደከመኝ ምንም ነገር እንዳትሉ። የፈሲታ ተቆጥታሉ። ለመሆኑ ግን ተለማት ነው ያደርሽው? ጭራሽ ቤትም አላደረችም እንዴ? ጓደኛዬ ስምረት ጋር እንዳደርኩ እኮ ደውዬ ነግሬሽ ነበር። ላይ ደግሞ መች ነው ደውለሽ የነገርሽኝ? እራሱ ማለት ጋር ሴት ለዞም ልጆች ያላት ሴት አፍቅር ያለው እያልክ የምትጃጃለው ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ ያሳውቁኝ እያልኩኝ እንግዲህ ዛሬ ደግሞ በመጨረሻም አምራን አንድ ትልቅ ቁልፍ ይዛለች። አምራን ይሄንን ነገር አወቀች ማለት ከቤት ገብታ እንደፈለገች ትሆናለች ማለት ነው። እንደፈለገች ትሆናለች ሲባል ደግሞ እንደለመደባት ደግሞ ወይዘሮ ዝናሽ እንግዲህ ይሄ ሚስጥር በጣም ከባድ ሚስጥር ነው። ናሆም ይሄንን ነገር እንዲሰማባት አትፈልግም ወይዘሮ ዝናሽ ከሌላ ሰው ልጅ እንዳላት እንዲሁ ደግሞ አቶ ሌጉም ከሰማ ይሄንን ነገር ይህ ነገር ለህይወታቸው አደጋ ነው። ምክንያቱም አቶ ሌጉም በቅርብ ጊዜ ነው ከሕክምና ያገገሙት። ስለዚህ ከባድ ነገር መስማት የለባቸውም ተብለዋል። እንደገናም ደግሞ በህይወታቸው መልካም በእጅጉ መልካም ሰው ናቸው። ወይዘሮ ዝናሽም ብትሆን በፊት እንጂ ስትዘል የነበረው አሁን ላይ ቤቷን ትወዳለች። ወይዘሮ ዝናሽ በእርግጥ በፊት ላይ ስትዘል የነበረ ቢሆንም አሁን ላይ ግን ለቤቷ ለባለቤቷ ለሁላቸውም መልካም ናት። እንዲሁ ደግሞ ልጆቿ ሲያጠፉ ከዚህ በፊት ስትተባበራቸው የነበረውን ነገር አባታችሁ ጨቅጫቃ ነው እንደፈለጋችሁ መሆን ትችላላችሁ እያለች በሷ በኩል ልጆቿ ህይወታቸው እንዲመሰቃቀልና በራሳቸው መንገድ እሷ እንደምታስበውና ፈታ ያደርገኛል በምትለው መንገድ መልኩ እንዲራመዱ ነፃነታቸውን ሰጥታ ህይወታቸው ገደል እንዲገባ አድርጋ ያሳደገቻቸው እሷ ስትሆን ዛሬ ላይ ደግሞ ለዘራችው እያጨደች ዋጋዋን እያገኘች ትገኛለች። ቢሆንም ግን አሁን ላይ ያ ነገሯ ቀርቶ በተለይም ደግሞ ኑሐሚን ከዛ ቤት ገብታ ከነበረበት ጊዜ ጀምሮ ወይዘሮ ዝናሽ የባህሪ ለውጥ አላት። በእርግጥ ኑሐሚንን አስከፍታ አበሳጭታ እንዲሁ ደግሞ አቃጥላ ያስወጣች ቢሆንም ነገር ግን ወይዘሮ ዝናሽ አሁን ላይ ባህሪዋ ሙሉ በሙሉ ተቀይሯል። ከዛ አፈንጋጭነትና እንደፈለገች ስትዘል ከነበረው እንደ ህፃን ልጅ ከልጆቿ እኩል ስትሆንበት ከነበረው ባህሪዋ ተቀይራ አሁን ላይ መልካም እናት ልክ እንደ ማንኛውም እናት ሆናለች። ቢሆንም ግን አሁን ላይ ደግሞ የተለያዩ ችግሮችን እያስተናገደች ትገኛለች። ነገር ግን ያኔ ከዛ በፊት እያጠፋቻቸው ችግሮች አሁን ላይ ዋጋ እያስከፈሏት ይገኛሉ። በተለይ አሁን ላይ የመጀመሪያም የመጨረሻም ብቸኛ ሴት ልጇ አሁን ላይ ኤሚ አትሰማትም፣ እንደፈለገች ትሆናለች። እንደፈለገች ስታድር ስትውል ያኔ ያልተቆጣጠረቻትን አሁን እንደፈለገች ስትሆን እንዴትም አድርጋ መገደብ አልቻለችም። ይህ ያ የዘራችውና ያኔ እንደፈለጉ እንዲሆኑ ልጆቿ ስትፈቅድላቸው የነበረው ነገር እንግዲህ ፍሬው ለዚህ ደርሷል። ዛሬ ላይ ደግሞ በናሆም የተናደዱ ቢሆንም መላው ቤተሰብ አቶ ሌኩንም ወይዘሮ ዝናሽን እንዲያውም ያለ ባህሪዋ እንድትረጋጋ እያደረጋት ይገኛል። አሁን ላይ ደግሞ ያልታሰበና በእጅጉ ከባድ ነገር ደግሞ ልጃቸው እነሱ ባልፈቀዱበት ሁኔታ ሆኖ እሱ በፈለገው መንገድ አግብቶ አምራንን አደገኛ ልጅ ናት አደገኛ የሆነችውን አምራታቸውን ወደ ቤት እሱ በፈለገው መንገድ ቤተሰብ ባይፈቅድም እሱ በራሱ መንገድ አግብቶ ይዟት መጥቷል። እንግዲህ ቤተሰብ ይሄንን ነገር ወደደም አልወደደም አበደም ይሄንን ነገር እንዲቀበሉ ሆነዋል። ነገር ግን ከመቀበላቸውን ባሻገር ደግሞ አሁን ላይ አምራን እንደፈለገች አድርጋ ወይዘሮ ዝናሽን የምታዝበትና የምታሽከረክርበት እንደ ከዚህ በፊቱ ልክ ኑሐሚን ከባድ ሚስጥር አውቃ በእርግጥ ወደ መልካም ባህሪ እንድትቀየር እንጂ ያስገደደቻት ሌላ ነገር ያደረገቻት ነገር የለም። አላግባብ የምታደርጋቸው የነበሩ ነገሮችን ቀይራ ወደ መልካምነት እንድትቀየር እንዳደረገችው ሁሉ
አሁን ደግሞ አምራን ይህንን ሚስጥር አወቀች ማለት ደግሞ እንደፈለገች እንድትሰግድላት የምታደርግበትን ከባድ ነገር ይዛለች ማለት ነው። አሁን እንግዲህ ይህ ነገር ከተፈጠረ በኋላ አምራን ወደ ቤት ትመጣለች፣ እንደፈለገች አድርጋ ታመሳቸዋለች። ከዚያም ይህ ነገር ደግሞ የግዴታ ናሆም የሚያውቀው መቼ ነው የሚለውን ነገር ደግሞ ናሆም የግዴታ ይህንን ሚስጥር ስለ አምራን እንዲያውቅ የሚረዳው አንድ መልካም ነገር አምራን ወደ ቤት መምጣት አለባት። አምራን በእርግጥ ዛሬ ላይ እንደፈለገች ብትዘልም እንደፈለገች ይህንን ሚስጥር አውቃ የፈለኩትን ነገር ሀብት ንብረት ቤቱንም እንደፈለግኩ እመራለሁ የሚል አስተሳሰብ ቢኖራትም እንደፈለገች የመሆን ነገር ቢኖራትም እሷም ማጭድ ውስጥ የምትገባበት ዋናው መንገድ ወደ መጋለጥ የሚያመራት መንገድ ይህ መንገድ ብቻ ነው። ለእሷ ለስግብግብነቷ ይጠቅመኛል ያለችው ነገር እሷንም ለውድቀት የሚዳርጋት ነገር አንድና አንድ ይሄ ብቻ ነው። ይህን ነገር ደግሞ ናሆም አወቀ ማለት ለአንዴና ለመጨረሻ ጊዜ ከህይወቱ አሽቀንጥሮ የሚጥልበት ቀን ሩቅ አይሆንም ማለት ነው። በሌላ በኩል ደግሞ አማራጭ ስለሌለው ዳግም ወንድሙ ምንም አይነት ነገር የሚሰማ ስላልሆነ እናት አባቱ በለውት አይደለም እሱ ወንድሙ ተናግሮ ይቅርና ማንም ብናገረው ሊሰማ ስለማይችል ያለው አማራጭ ይቅርታ ብሎ ተስማምቶ መኖር ነው። በተለይም ደግሞ አቶ ላይኩን አባቱ በእጅጉ ደህና ሰው ስለሆነና መልካም ሰው ስለሆነ ስለዚህ ጥፋቴ ነው ብሎ በህይወቴ ዳግም አትለመደኝም ብቻ ያሁኑን ይቅርታ አድርግልኝ ብሎ ዳግም በህይወቱ ህይወት እንደማይገባ እንደማይለመደው ይህንን ነገር እንደፈለገች ብታሽቀረቀረው እጁን ጥልቅ እንደማያደርግ ይህንን ነገር ግን ካለፈ በኋላ ከሰማ በኋላ ሊቆጨው የሚችል ከባድ ነገር እንዳደረገ ተናግሮ እንግዲህ አምኖ ተቀብሎ ይቅርታ ብሎ ህይወቱን ቀጥሏል። ይህንን ነገር ደግሞ ይቅርታ ብቻ አይደለም እንዲሁ ደግሞ እንዳደረከው ያደረከውንም ነገር ባፈ እንድትናገር እፈልጋለሁ እያለ ከባድ ችግርም እየፈጠረ ነበረ። ነገ ጧት ጸጸት የማይመልሰውን ነገር ሁሉ እያደረገበት ነበረ በወንድሙ ላይ። የኑሐሚን ፍቅረኛ የነበረው ኤርሚያስ ደግሞ ዛሬም እንደለመደበት ሴቶቹን እንደፈለገ እንደሚጫወትባቸውና ህይወታቸውን እያመሰቃቀለ ወዳልሆነ ህይወት ሲጋብዝ የነበረው ለጥቂት ጊዜ ደግሞ በኑሐሚን በኩል ተስተካክሎ የነበረ ሲሆን አሁን ላይ ደግሞ ከነበረበት ብሶ እንዲሁ ደግሞ ህፃን ልጅ እንግዲህ ያልተጠበቀ ክብር ይኖራታል ብሎ እያላሰበ ኤሚ ቁጡና ነገረኛ እንዲሁ ሰው አስመራሪ በተለይ ደግሞ ደሃን አስመራሪ መሆኗ የታወቀ ሲሆን ዛሬ ላይ ደግሞ አታሎና አስገሮ እንደለመደበት ሌሎቹን እህቶቻችንን እንደዚሁ ህይወታቸውን እንዳመሰቃቀለው አስገሮ አሁንም ደግሞ እሷ ላይ ይህንን ድርጊት ፈጽሟል። ኤሚ ይህንን ነገር በፍጹም ይፈጽማል ብላ ይደረግብኛል ብላ አስባ አታውቅም ነበር። ያን ያህል ዘላም ብትሆንም ዱርዬ ብትሆንም ግን ለክብሯ የተጠነቀቀችና እንዲሁ ደግሞ አባቷ ምን አይነት ሰው እንደሆነ ጠንቅቃ ስለምታውቅ ለወንድሜስ ምን ብዬ ነው የማስረዳው እያለች የሚጸጽታትን ነገር ዛሬ ላይ ጭውት ብሎባታል። ነገር ግን እንግዲህ ይህንን ነገር ልመልሰው አልችልም። ቢሆንም ግን ካልጠበቅኩ ሰው ይህንን ክብር ማግኘቴ በእጅጉ አስደስቶኛል እያለ የተለያየ ማስረጃና እንዲሁ ደግሞ እሷንም ይሁን ቤተሰቦቿን የሚያቀውስበትን አንድ መረጃ ይዞባታል። እንግዲህ ኤርሚያስ ከዚህ ነገር የሚጠቀመው ምንድን ነው የሚለው ደግሞ ወደዛ ቤት ልታስገባው የምትችለው ኤሚ ናት። ኤሚ ታዲያ አሁን ላይ ስጋቷ እንደወደደችው ታምናለች። ወድጄሃለሁ፣ በወድህም ግን ትክክለኛ ሰው ላይ እንዳላረፍኩኝ አምናለሁ፣ አውቃለሁ። ብትወደኝ ኖሮ ይህንን አታደርግም ነበረ ትላለች። እሱም እንግዲህ ትልቅ መረጃ እንደያዘባትና ወጥመድ ውስጥ እንደገባች ከዚህ በፊት በሌሎቹ ትልቅ ወጥመድ ያደረገው ወደዛ ቤት እንዲገባ ወይም ደግሞ የናሆምን ሀብት ግማሹን የመውሰድ እድል ይኖረኛል እያለውን በሌላ በኩል አልሳካለት ያለው የአምራንን አሁን ላይ ደግሞ በልጃቸው በኤሚ ላይ አሳክቶታል። ታዲያ ኤሚ ደግሞ ይህንን ነገር ከተሳሳተች ካጠፋች በኋላ እየተጸጸተች ወደ ቤቷ የገባች ሲሆን ውጭ አድራ ውላ ከርማ ደግሞ ወደ ቤቷ መመለሷ በተለይም ደግሞ አቶ ላይኩን ዛሬ ላይ ማዳቸው ባዶውን ብቻ ሆኖ ሁለታቸው ብቻ እናትና አባት ብቻ ቀርተው ልጆቻቸው የማይሰሙበት ደረጃ መድረሳቸው በእጅጉ እያሳዘነው በዚህ ሁኔታ ላይ ሆኖ
ኤሚ ውጭ አድራ እንግዲህ ገብታለች ወደ ቤት። ታዲያ ኤሚንም ተቀብሎ ደግሞ ወይዘሮ ዝናሽ የማይሆን ነገር እያደረግ ነው፣ ትክክል ያልሆነ ነገር እያደረግ ነው፣ ምን እያደረግ ነው ላይኩን ተረጋጋ እንጂ ብትለውም አቶ ላይኩን ግን እጇን አንጠልጥሎ እንደፈለገ አድርጎ ከቀጣ በኋላ ማንኛውም አባት ልጁን በሚቀጣው መልኩ እንደሚቀጣው አድርጎ ከቀጣ በኋላ ወደ ክፍል በማስገባት አንድ ክፍል በር ዘግቶባታል። ታዲያ ወይዘሮ ዝናሽም ደግሞ ይህንን ነገር ከመሰረቱ ያበላሸችውን ነገር መስተካከል በማይችልበት መልኩ ዛሬ ላይ ከአቶ ላይኩን ይልቅ አቶ ላይኩን በእርግጥ የክብር ጉዳይ እሳቸውን የመሰለ አባት ሰጥቷት እንደዚህ መውረዷ የሚያናድድ ነገር ቢሆንም ነገር ግን ይበልጥ ደግሞ ወይዘሮ ዝናሽን የሚያቃጥል ነገር ልጇ ያልጠበቀችው ሰው ላይ ማረፏ በዚህ ሁኔታ መሰባበሯና ልጇ ወደፊት የሚጠብቃትን ነገር ደግሞ ከአባት በላይ እንዲሁ ደግሞ የተለያየ ነገር ነገ ጧት አርግዛ ቢሆን እንዲሁ ክብር እያለች ወይዘሮ ዝናሽ አባት የተለየ ክብር የሚሰጠው ነገር ቢሆንም ወይዘሮ ዝናሽ ደግሞ ለክብር ያላትን ጉዳይ ሁላችንም እናውቃለን። ታዲያ ለክብሯ ስትስገበገብና ልጇን እያጣችው ደግሞ ዛሬ ላይ ይህን ነገር ስትሰማ ምን ትል ይሆን? ኤሚም ከቤተሰቦቿ የመጣባትን ቅጣት የሚያመውን ቅጣት አንድ ክፍል ተዘግታ እንደዚህ እንደገና ደግሞ በዛ ሁኔታ ላይ ሆና ደግሞ ከኤርሚያስ ጋር ባደረገችው ነገር እሱ በሰበራት በተለያየ ነገር ቁስለት አለባት፣ የተለያየ ህመም አለባት። በዚህ ሁኔታ ላይ ሆና በር ተዘግቶባት ተቆልፎባት እንደሆነ ስልክ በመደወልና ለኤርሚያስ ችግር ውስጥ እንደሆነችም ያሳወቀችው ሲሆን እሱም እንግዲህ ልታሰለቸኝ ነው ደግሞ እያለ እየተማረረ በሷ የስልክ ጥሪ እየተማረረ ቢሆንም ነገር ግን ደግሞ እሷ ችግር ውስጥ እንደሆነችና በር እንደተዘጋባት ከዚህ በኋላ መውጣት እንደማትችል ስትነግረው ለሱ ደግሞ እንግዲህ ለቤተሰቦቿ አቀዋሽ ነገር አንድ መረጃ እንደያዘባትና ይህንን ነገር በሶሻል ሚዲያ ባንሸራሸረው አቶ ላይኩን ጋር ይደርሳል፣ ወይዘሮ ዝናሽ ጋር ይደርሳል። እንግዲህ ቤተሰቦቿን እንደፈለግኩ አድርጌ አዛቸዋለሁ፣ እንደፈለግኩ አድርጌ አሳብዳቸዋለሁ እያለ ኤሚ የተሳሳተችውን ስህተት ይወደኛል፣ ያፈቅረኛል ብላ ያሰበችው ሰው በዚህ መልኩ በእርግጥ ጥሩ እንዳልሆነ ብታውቅም የወንድሙ ፍቅረኛ የነበረ ሰው በእርግጥ እነሱንም እንዳሳበደ እሷ ተረጋግታ ባታዳምጣቸውም ያልሆነ ነገር እንዳለው አሁን ላይ ታምናለች። ይህንን ነገር ግን እያመነችው የእሷ ህይወት ከተመሰቃቀለ በኋላና ልቧ ከተሰበረ በኋላ ከረፈደ በኋላ መሆኑ በእጅጉ ያማል። ታዲያ ይህንን ነገር ደግሞ ከቤት አለመውጣቷን ስታውቅ እንግዲህ ይህ ነገር ይረዳኛል ያለውን ነገር ደግሞ ወደ ሶሻል ሚዲያ አንሸራሽረዋለሁ በማለት ፉከራ ላይ ነበረ። እንግዲህ ወይዘሮ ዝናሽ ከዚህ በፊት ስትዘል እንደነበረና ከዚህ በፊት የልጆቿን ህይወት የሶስታቸውንም ህይወት ያጨለመችባቸው እሷ እንደፈለገች በገንዘብ ባለቤቴ የስራ ሰው ነው ዙሮ አያየኝም እያለች እንደፈለገች ያደረገችው ነገር ዛሬ ላይ ፍሬያማ ሆኖ እንግዲህ ፍሬው ደግሞ እሷን የሚያቃጥል የሚያንገበግብ ሆኖ የሶስታቸውም ህይወት በሚያሳዝን ሁኔታ በዚህ መልኩ ስብርብር ብሎባታል። ታዲያ ወይዘሮ ዝናሽ ደግሞ አሁን የመጀመሪያው ነገር ልጇ ካገባ በኋላ ወደ ቤት መታ ወይዘሮ ዝናሽን የምታሽከረክርበት አንድ ትልቅ ሚስጥር የያዘች ቢሆንም በሌላ በኩል ደግሞ አምራንን የሚገታ ነገርና አምራንን የሚያሳብድ ነገር ከሷ እኩል አብሯት ወደ ቤት የሚገባ ኤርሚያስም አንድ ትልቅ ነገር አንድ ትልቅ ቁልፍ ዛሬ ላይ በእጁ ይዟል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ